ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ የ12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ቮልታይክ ሴል ወይም ጋልቫኒክ ሴልን ከዚህ በፊት በነበረው ቪዲዮ ዲስከስ አድርገናል። የእሱን ቀጣይ ክፍል የሆነውን ፓርቱን ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት እነዚህ ሁሉ ዛሬም ከዚህ በፊትም ዲስከስ ያደረግናቸውን ሀሳቦች ጠቅልሎ የያዘ ከጥያቄዎችም ጋር 5 የተለያዩ ቋንቋዎችን ጨምሮ በሙሉ ልናገኝበት የምንችል ዌብሳይት አለን። የዌብሳይት www.lucybridgeacademy.com ይባላል። በዚህ ዌብሳይት እየገባችሁ እንድትጠቀሙ እንድታተርፉ እየጋበዝኩ ሀሳብ አስተያየቶቻችሁን ደግሞ በጥብቅ እንፈልጋለን። በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ የእናንተን ሀሳብና አስተያየት ለመቀበል ዝግጁ ሆኖ ይጠብቃችኋል። ወደ ዛሬው ዲስከሽናችን እንግባ። ኦኬ ቮልታይክ ሴል ፓርት 2 ዲስከስ ማድረግ እንጀምር። the concentration cell ኦኬ the concentration cell ምንድነው? concentration cell is a galvanic cell which is voltaic cell another name ምንድነው? galvanic cell ነው in which both electrode are made of the same material ሁለቱም በተመሳሳይ ማቴሪያል ኤሌክትሮዶች በተመሳሳይ ማቴሪያል ተሰርተው but the ion ኮንሰንትሬሽን ዲፈር ሲሆን የሚፈጠር የጋልቫኒክ ሴል አይነት ምን ይባላል? ኮንሰንትሬሽን ሴል ይባላል። ብቸኛ በዚህ ሴል ውስጥ ዲፈረንስ የሚያመጣው በዚህ ሴል ጋልቫኒክ ሴል ውስጥ ዲፈረንስ የሚያመጣው ምንድነው? የአዮን ኮንሰንትሬሽን መለያየት ነው። ኤሌክትሮዱ እንዳለን እንደተባባል ነው አንድ አይነት ኤሌክትሮድ ስላለ ማለት ነው። አንode contains dilute solution አኖዱ ምን ይዛል? dilute የሆነ ሶሉሽን ይዛል where ኦክሲዴሽን እንደምታውቁት አኖድ ውስጥ ኦክሲዴሽን ኦከር ይሆናል። ስለዚህ ኦክሲዴሽን ኦከር የሚሆንበት አኖድ ውስጥ ዳይሉት ሶሉሽን ይይዛል። ከዛስ ካቶዱ ላይ ደግሞ ሃዝ ኮንሰንትሬትድ የሆነ ሶሉሽን አለ። ካቶዱ ላይ ደግሞ ምን ይኖራል? ኮንሰንትሬሽን የሆነ ሶሉሽን አለ። እዚህ ኮንሰንትሬሽን የሆነ ሶሉሽን ውስጥ ምንድነው? ሪዳክሽን ኦከር ይሆናል። ኦክሲዴሽን ኦከር የሚሆነው ዳይሉት የሆነው ሶሉሽን ውስጥ ምን ውስጥ? አኖድ ውስጥ ነው። ደግሞ ካቶዱ ላይ ምን ይሆናል? ሪዳክሽን ኦከር ይሆናል። ምን አይነት ኮንሰንትሬሽን? ስትሮንግ የሆነ ወይም ኮንሰንትሬትድ የሆነ ሶሉሽን ይኖራል ማለት ነው። ስለዚህ እዚህ ጋር የሚለያዩት በምን ብቻ ዲፈር የሚያደርጉት በምን ብቻ ነው? ኮንሰንትሬሽን የአዮኑ ኮንሰንትሬሽን። ስለዚህ ኤሌክትሮዳቸው ምንድነው? ተመሳሳይ ነው። አንድ አይነት ኤሌክትሮድ ነው የተጠቀሙት። በምን ምክንያት ነው ይሄ ጋልቫኒክ ሴል ኬሚካል ቼንጅ ስፖንታኒየስ የሆነ ኬሚካል ቼንጅ የሚመጣበት ምክንያት በምክንያት ነው? በአዮን ኮንሰንትሬሽን ዲፍረንስ ብቻ። ስለዚህ ኤሌክትሮዱ ተመሳሳይ ነው። የኤሌክትሮድ ኢፌክት ብዙም አይደለም ማለት ነው አይደለ? ምክንያቱም ኤሌክትሮዱ ምን ስለሆነ? ተመሳሳይ ስለሆነ አኖድም ጋር ካቶድም ጋር ማለት ነው። ኦኬ this cell ይሄኛው ሴል ኦፕሬት የሚያደርገው until both compartment ምን ሲሆን ሁለቱም ኮምፓርትመንት ሪች ኢኳል አዮን ኮንሰንትሬሽን። ሁለቱም ኮምፓርትመንት ውስጥ ያሉ የኮንሰንትሬሽኑ ወይም የአዮን ኮንሰንትሬሽኑ መጠን ኢኳል እስኪሆን ይሄኛው ሪአክሽን ምን ይሆናል? ይካሄዳል። ምክንያቱም there is ion concentration differ አለ። ስለዚህ ያ ኮንሰንትሬሽን እኩል እስኪመጣ ድረስ ምን ያደርጋል? በዛ ጊዜ ቻርጅ ፍሎ ያደርጋል። ቻርጅ ፍሎ ሲያደርግ ኤሌክትሪሲቲ ዴቨሎፕ ያደርጋል። when concentration equal ሲሆን ምን ያደርጋል? ይሄኛው ያቆማል ማለት there is no reaction at all when concentration equal ሲሆን proceed electric work in the process ኤሌክትሪክ የሚሰራው ወይም current flow በቻርጅ ፍሎ በሚያደርግበት ጊዜ ኤሌክትሪሲቲ የሚፈጠረው አዮን ኮንሰንትሬሽን ምን እስካለ ድረስ ዲፈረንሱ እስካለ ድረስ ኮንሰንትሬሽን አዮን ኮንሰንትሬሽን እኩል ካልሆኑ ምን አይሆንም? ኮምፕሊትሊ ኤሌክትሪክ ፍሎ ይኖራል። እኩል ሲሆኑ ግን ኤሌክትሮ ፍሎ ይቆማል ማለት ነው። ስለዚህ ኦክሲዴሽን አለ፣ ሪዳክሽን አለ። ከዛ ምን ያለ ኤሌክትሪክ ፍሎ አለ። ምኑ እስኪሆን ድረስ? ኮንሰንትሬሽናቸው ምን እስኪሆን ድረስ? ኢኳል እስኪሆን ድረስ ፍሎ ይኖራል። ስለዚህ ኮንሰንትሬሽን ዲፍረንሱ የአዮን ኮንሰንትሬሽን ዲፍረንሱ ዲራይቪንግ ፎርስ ነው ወይም የከረንት ፍሎውን የሚያቀላጥፈው ማን ነው? የአዮን ኮንሰንትሬሽን ዲፍረንሱ ነው ማለት ነው። ኦኬ ካልኩሌቲንግ ፖቴንሻል ሴል ፎር ኮንሰንትሬሽን ሴል the standard cell potential of a concentration cell ባለፈው ስታንዳርድ ሴል ፖቴንሻል የሃይድሮጅን ስታንዳርድ which is ቮልቴጁ 0 የሚሆንበት ጊዜ
ብለን አውርተናል። which is ፖቴንሻል ሴል የሚባለው ስለምንድን ነው? ስለ ቮልቴጅ እያወራልና ስታንዳርድ የሆነ ሴል ፖቴንሻሉ ምንድነው? ዜሮ። ልክ ሃይድሮጅን ላይ ስታንዳርዱ በሃይድሮጅን እንደተሰራው ምንድነው? ዜሮ ነው ብለናል። በት ነን ስታንዳርድ ውጪ የሆነው ግን ሴል ፖቴንሻል ማን ላይ ነው ዲፔንድ የሚሆነው? the ratio of concentration the ratio of concentration ቫሪ በሚያደርግ ቁጥር ምን ያደርጋል? ፖቴንሻል ሴሉ ምን ያደርጋል? አብሮ ቫሪ ያደርጋል ማለት። ስለዚህ ኢ ሴል ቅድም ብለናል። ይሄ ኢ ሴል ባለፈው ቪዲዮ አይተናል። ኢኳል ቱ ኢ ሴል 0 ማይነስ 0.0592 ኦቨር ኤን ሎግ ኬ ነው ብለናል አይደለም? ከዛ በኋላ ምንድነው የሚያደርገው ማለት ነው? ስለዚህ ኢ ሴልን ዋሬቨር ይሁን ይሄ ብዙም አያስጨንቀንም፣ ምክንያቱም አሁን የምናነሳው ሐሳብ ከዚህ ጋር የተሰጠን የፖቴንሻል ሴሉ እኩል ስላልሆነ ማለት ነው። ስታንዳርድ ከሆነ ግን ምናደርጋ እቺን 0 እናደርግና እቺኛ ኢ ሴሏ ከማጋ እኩል ናት 0.0592 ኦቨር ኤን ሎግ ኬ ጋር ምንድናት? እኩል ናት ማለት ነው። በዚህ ጊዜ ቫሪ የሚያደርገው ብቸኛው ኬ ነው። ኬ ምን ብለናል? ሬሾ ኦፍ ሬሾ አይደለ? የአንደኛው ኮንሰንትሬሽን ኦቨር የሁለተኛው ኮንሰንትሬሽን ስናካፍል የምናገኛት ነው። ስለዚህ እቺኛዋ ኮንሰንትሬሽን ማን ትወስናለች? ኢ ሴል መጀመሪያ ላይ ያለችውን ፖቴንሻል ሴል አማውንት ትወስንልናለች። እዚች ጋር ያለችዋ ግን ምንድናት? ሁልጊዜ ስታንዳርድ ላይ ከሆነ ግን ምንድናት ብለናል? ዜሮ ትሆናለች። ስታንዳርድ ላይ ወይም ኢኩሊብሪየም ላይ ስትሆን ዜሮ ትሆናለች። ዜሮ ሆነች ማለት ሁለቱ ምን ሆኑ ማለት ነው? ኢኳል ሆኑ ማለት ነው። ስለዚህ ኬው ስለዚህ ኢ ሴሏ ወይም ፖቴንሻል ሴሏ ወይም ቮልቴጇ ማን ላይ ነው ዲፔንድ የምታደርገው? ይሄንን ሬሾ የኮንሰንትሬሽን የመጀመሪያው ኮንሰንትሬሽን ምን ከካቶድ ላይ ያለው ኮንሰንትሬሽን ሲካፈል አኖድ ላይ ያለው ኮንሰንትሬሽን አድርገን ነው የምንሰራው። ስለዚህ እሱን አካፍለን የምናገኘው ሪዛልት አለ አይደለ? ካቶድ ላይ ያለው which is ካቶድ ኮፐር ናት አይደለ? ካቶድ ላይ የምትጠራቀመው which is 1 ሲካፈል አኖድ ላይ ያለችዋ አለች። ስለዚህ 0.1 ካቶድ ላይ የተሰበሰበው መጀመሪያ ምን ሶሊድ ሲሆን ነው አይደለ? እቺኛዋ መጀመሪያ ኮንሰንትሬሽኗ ምን እያለች ናት? 1 ሞላሪቲ እያለች ናት። እዚህ ደግሞ 0.1 ሞላሪቲ እያለ ነው። ስለዚህ ሁለቱን አካፍለን የምናገኘው ሎግ አድርገን ሪዛልት የምናገኘው ኢሴል። ስለዚህ ኢሴል ዲፔንድ የምታደርገው በምንድን ነው? በእነዚህ በሁለቱ ኮንሰንትሬሽን አማውንት ነው ማለት ነው። ስለዚህ ይሄን ነገር ልባችሁን ውስጥ ማስቀመጥ አለብን። እሺ ካልኩሌት ፖቴንሻል ሴል ፎር ኮንሰንትሬሽን ሴል the voltage arise ይሆናል፣ ይጨምራል። እስኪ ቮልቴጁ ይጨምራል ይቀንሳል። በምን ምክንያት? አዮን ሙቭ ቱ ኢኳላይዝ ዘ ኮንሰንትሬሽን። አዮን ምን ያደርጋል? ሁለት ኮምፓርትመንት ነው፣ ኦክሲዴሽን እና ሪዳክሽኑ ለብቻ ነው። ስለዚህ አዮን ቻርጁን ተሸክሞ ከአንዱ ኮምፓርትመንት ወደ አንዱ ኮምፓርትመንት ይሄዳል አይደለ? በሚሄድ ጊዜ ምን ለማድረግ ለምሳሌ ውሃ ሙቀን ስንበርዘው ወይም ሙቁን ወደ ቀዝቃዛው በምንጨምር ጊዜ ምን ያደርጋል? የተወሰነ ሂት ትራንስፈር ይኖራል። ምን እስኪሆን ድረስ? ኢኳል እስኪሆን ድረስ። ኢኩሊብሪየም ላይ ሲደርስ ምን የለም፣ ሂት ኦፍ ትራንስፈር አይኖርማ። ልክ እንደዛው ኮንሰንትሬሽን ኢኳል እስኪሆን ድረስ ምን ያደርጋል? ሙቭ ያደርጋል። ከአንዱ ወደ አንዱ ሙቭ ያደርጋል። ኮንሰንትሬሽኑ ኢኩሊብሪየም ላይ ሲደርስ ግን ሙቭመንቱ ያቆማል። በዛ ጊዜ ምን የለም ማለት ነው። በዛ ጊዜ የአዮን ኮንሰንትሬሽን ዲፍረንስ አይኖርም፣ ምክንያቱም ምን ስለሆኑ ኢኳል ስለሆኑ ማለት ነው። ስለዚህ የቮልቴጅ አራይዝ የሚያደርገው ኢኩሊብሪየም ላይ እስኪደርሱ ድረስ ነው አይደለ? ቮልቴጅ አራይዝ ቢኮዝ አዮን ሙቭመንት እስካለ ድረስ ነው ምን የሚሆነው? ቮልቴጅ አራይዝ። አዮን ሙቭመንት በጣም ካለ there is a voltage arise። ቮልቴጅ ሁሉ ጊዜ አራይዝ እያደረገ ይሄዳል። while the current flow through the wire ከረንቱ ምን ያደርጋል? ፍሎ ያደርጋል። ምክንያቱም አዮኖቹ ምን አድርገዋል? ቻርጁን ተሸክመው ይሄዳሉ አይደል? አዮኖቹ ቻርጁን ተሸክመው ይሄዳሉ ማለት there is a current flow አለ ማለት ነው። ስለዚህ ቮልቴጅ አራይዝ የሚያደርገው ከረንት ፍሎ የሚኖረው ምን ጊዜ ምን እስከሆነ ድረስ ነው? የአዮን ኮንሰንትሬሽን ዲፍረንስ እስካለ ድረስ ነው። ይሄንን መዘንጋት የለባችሁ። የአዮን ኮንሰንትሬሽን ዲፍረንሱ ካበቃ there is no current flow at all በዚህ ኮንዲሽን ማለት ነው። ምክንያቱም እዚህ ጋር ዲፔንድ የሚያደርገው ምን ላይ ብቻ ነው ብለናል ስንነሳ? ኮንሰንትሬሽን ሴል ላይ ዲፔንድ የሚያደርገው የአዮኑ ኮንሰንትሬሽን ላይ ብቻ ነው። ምክንያቱም ኤሌክትሮዱም ተመሳሳይ ነው ብለን ስለተነሳን ይሄኛው ብቸኛ ዲፍረንስ ምክንያት ከጠፋ ከረንት ፍሎም
ቮልቴጅ አራይዝመንት ነው። ቮልቴጅ ዲፍረንሱም እየጠፋ ይላል። ቮልቴጅ ዲፍረንስ ጠፋ ማለት ደግሞ ኤሌክትሪክ ፍሎ በፍጹም አይኖርም ማለት ነው። ኦኬ እስኪ በኤግዛምፕል እንየው። ፋይንድ ኢሴልን ፈልጉ ነው የተባለው። ኢሴል ሲፈለግ ምንድነው እቺኛው 0.059 አለች ኮንስታንት ናት። 2 የተባለችው ዚንክ ምን ስለሚያደርግ ሁለት ኤሌክትሮን ሪሊዝ ስለሚያደርግ ሁለት ያደረግናት በዚህ ምክንያት ሎግ ብለን ከዛን ካቶድ ላይ ያለውን አደረግን 1 አኖድ ላይ ያለውን ሁልጊዜ ካቶድ ሲካፈል ለአኖድ ነው አይደለ? ካቶድ ላይ ኦቨር አኖድ አደረግን አካፍለን ሎግ ውስጥ አስገብተን የምናገኘውን ሪዛልት በእነዚህ ሬሾ በእነዚህ ስናካፍል የምናገኘውን ሬሾ አድርገን ብናባዛ እናገኛለን የፖቴንሻል ሴል ወይም የቮልቴጁን አማውንት እናገኛለን ማለት ነው። ስለዚህ ኢሴል ቼንጇን ማግኘት ከፈለግን ሁልጊዜ ምንድነው ምንነሳው መጀመሪያ ላይ የነበረችው ኦሪጂናል ላይ የነበረችውን ኢሴሉን ከዛን ይሄንን ሰርተን የምናገኘው ስናቀናንስ ቼንጇን ወይም ዲፍረንሷን ወይም አሁን ያለውን መጀመሪያ ላይ ቮልቴጁ ይቀንሳል እንዳልኳችሁ ኮንሰንትሬሽን ቫሪ ባረግ በጨመረ ቁጥር መጀመሪያ ላይ የነበረችው ፖቴንሻል ሴሏ እየቀነሰች ትሄዳለች ብለናል አይደል? ስትቀንስ ምን ያህል ቀነሰች የሚለውን ማግኘት የሚቻለው ቼንጇን ሰርተን ነው ማለት ነው። ኦኬ how a concentration cell work ኮንሰንትሬሽን ሴል እንዴት ነው የሚሰራው የሚለው ነው። አት አኖድ ላይ ምን ይሆናል ሜታል አተም ኦክሲዳይዝ አይደለ? ኦክሲዳይዝ ቱ አይን ሜታል አተም ቀደም ዚንክ ምን ሆነ ከዚንክ 0 ኦክሲዴሽን ነምበሩ 0 ወደ ዚንክ +2 ተቀየራ። ምክንያቱም ምን አደረገ ሁለት ኤሌክትሮን ሰጠ አይደለ? ስለዚህ አኖድ ላይ ምን ይሆናል ኦክሲዴሽን ይሆናል። what do you mean oxidation increasing the solution concentration ኦክሲዳይዝ ባረጋ ቁጥር ምን ይሆናል የሶሉሽኑ ኮንሰንትሬሽን ምን ያደርጋል ያድጋል ይጨምራል ማለት ነው። ካቶዱ ላይስ ምን ይሆናል ካቶዱ ላይ ደግሞ ሜታል ምን ሬዲዩስ ያ ኮፐር ምን ነበረ +2 ነበር ወደ ኮፐር ሶሊድ መጣ which is oxidation ነምበሩ ከ2 ወደ 0 ቀነሰ። የዚህን ጊዜ ምን ይሆናል decreasing the solution concentration መጀመሪያ ምን ብለናል ኮፐር ሰልፌት ነው ምን አደረገ በአኳይ ሶሉሽን ውስጥ ኮፐር +2 እና SO4 -2 ሆነ አይደለ? ከዛ በኋላ እቺ ኮፐር አይኗ ምን ወደም ተቀየረች ወደ ኮፐር ሶሊድ ተቀየረች። ስለዚህ የዚህ የሶሉሽን የኮፐር ሰልፌት ሶሉሽን ምን ያደርግ ይላል ዲክሪዝ ያደርግ ይላል። እዚህ ጋር ሰልፌት ብቻ ነበር እዚህ ጋር ዚንክ አለቻ። እቺኛው ዚንክ አይን ከሰልፌት ጋር በምትዋሃድ ጊዜ ዚንክ ሰልፌት ምን ያደርግ ይላል እየጨመረ ይሄዳል አይደለ? ስለዚህ ኮንሰንትሬሽን ምን ያደርጋል ይጨምራል። የሶሊድ ኮንሰንትሬሽን ምን ያደርጋል ይጨምራል። በምን ጊዜ አኖድ ላይ እየጨመረ ይሄዳል። ካቶዱ ላይስ ኮንሰንትሬሽኑ እየቀነሰ ይሄዳል። ለምንድን ነው ኮንሰንትሬሽኑ የሚቀንሰው? እነዛ አዮኖቹ ሜታሎቹ የነበሩት ኮፐር ለምሳሌ ምን አድርጓል ወደ ሶሊድነት ተቀይሯል። ስለዚህ ኮንሰንትሬሽኑ እየተሰበረ ነው ወይም ሶሉሽኑ ላይ ያለው ብሬክ ዳውን እያደረገ ነው ኮፐርን የሚወስደው። ስለዚህ የሶሊድ ኮንሰንትሬሽን ኮፐር ሰልፌት የሚባለው ኮንሰንትሬሽን ምን እያደረገ ይሄዳል እየቀነሰ ይሄዳል። ማን ላይ ነው የሚሆነው ካቶድ ላይ። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።